አንዳንድ ጊዜ ጠላትህ ክፉ መንፈስ አንተን ለመጣል ሰይፍ ይዞ የሚያስፈራህ ሳይሆን አብሮህ እየበላና እየጠጣ በውስጡ ግን የምቀኝነት እሳት የሚነድበት ሰውን እንደሚጠቀምበት ታውቃለህ? ምናልባት ሕይወታችሁ የቆመው በረከታችሁ የራቀውና መንገዳችሁ ሁሉ ዝግ የሆነው በእናንተ ድካም ብቻ ሳይሆን ጠላት በላካችሁ በዙሪያችሁ ባሉ የሰዎች ክፉ ዓይንና በምቀኝነት መንፈስ ሊሆንም ይችላል። ዛሬ የምነግራችሁ ምስጢሮች የብዙ ሰዎችን ሕይወት ከውድቀት የታደጉ የቆመውን ያስከተሉና እናንተም ጋር ታላቅ መንፈሳዊ ለውጥ የሚያመጡ ናቸው። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ በዝምታ ውስጥ ያለውን የእግዚአብሔርን ኃይልና የክፉዎችን ሴራ እንዴት ማክሸፍ እንደምትችሉ ትረዱበታላችሁ። ይህ ተራ ትምህርት ሳይሆን የነፍስና የሥጋችሁ የድል ስልት ነው። በቅዱስ መጽሐፍ ላይ ምቀኝነት ለአጥንት ስውር ድዌ ነው ይላል። ምቀኝነት ማለት ሌላው ስላለው ነገር ማዘን ብቻ አይደለም፣ የእግዚአብሔርን ስጦታ መቃወም ጭምር እንጂ። በእውነትም ደግሞ በቅዱስ መንፈስ ያልተጎበኘ የሰው ልጅ ክፉ ዓይን እንደ ከባድ እሳት ነው። ሳይታይ ያቃጥላል፣ ሳይነካ ይሰብራል። ብዙዎቻችን የቤታችንን በር በቁልፍ እንዘጋለን እንጂ የልባችንንና የዕቅዳችንን በር ለሁሉም ክፍት በማድረጋችን የሰይጣን መጫወቻ ሆነናል። አንድ ታሪክ ላካፍላችሁ። በቅርብ የማውቀው አንድ ወጣት ነበር። እጅግ ጎበዝ፣ ታታሪና ተስፋ የተጣለበት። ለዓመታት ሲለፋበት የነበረው የውጭ አገር የትምህርት ዕድል በድንገት ይሳካለታል። ገና ቪዛው በእጁ ሳይገባ ለወዳጅ ዘመዶቹ ሁሉ አበሰረ። ተሳካልኝ፣ ልሄድ ነው እያለ በደስታ ተናገረ። ነገር ግን ከዛን ሰዓት ጀምሮ ነገሮች ሁሉ ተገልበጡ። ያለምንም ምክንያት ቪዛውም ተከለከለ፣ የነበረውም ሥራ ተበላሸ፣ ሕይወቱ በሙሉ ምስቅልቅሉ ወጣ። ይህ የሆነው ስለተናገረ ብቻ አልነበረም፣ ነገር ግን ዝግጁ ላልሆኑ እና በውስጣቸው የምቀኝነት መንፈስ ላላቸው ሰዎች ምስጢሩን በማካፈሉ በዚያ ሰው ላይ የጥፋት መንፈስ እንዲሰለጥን በር ስለከፈተ ነው። ጽንሱ ሳይወለድ ስሙ አይውጣ የሚለው የአባቶቻችን ጥበብ ለዚህ ነበር። ወንድሞቼ እና እህቶቼ፣ ዝምታ ማለት አለመናገር ብቻ አይደለም። ዝምታ ማለት በረከትን የመጠበቅ ጥበብ ነው። ታላቁ ቅዱስ ይስሐቅ ሶርያዊ ከምንም በላይ ዝምታን ውደድ፣ ዝምታ ወደ እግዚአብሔር ያቀርብሃልና ይላል። ምቀኝነትን ለማሸነፍ የመጀመሪያው መሳሪያችሁ ምስጢርን መጠበቅ ነው። እግዚአብሔር በእናንተ ሕይወት ላይ የሚሠራውን ተአምር እውን ሆኖ ከመገለጡ በፊት አታዋሩ። ምክንያቱም የክፉ ሰው ዓይንና ምቀኝነት ገና ለጋ የሆነውን በረከት የሚያደርቁ ኃይል አላቸው። መጽሐፍ ቅዱስን ስንመለከት ዮሴፍ በወንድሞቹ የተቀናበት በሕልሙ ምክንያት ነበር። ሕልሙን በምቀኞቹ ወንድሞች ባይናገር ኖሮ ያን ሁሉ መከራ አያይም ነበር። እርግጥ ነው እግዚአብሔር መከራውን ወደ በረከት ቀየረው። ነገር ግን የሰው ምቀኝነት ሕይወትን ምን ያህል ሊያናውጥ እንደሚችል ትልቅ ትምህርት ይሰጠናል። ሁለተኛው ነጥብ፣ ዝምታ ለክፉዎችና ለምቀኞቻችሁ የምትሰጡት ትልቁ መልስ ነው። አንድ ሰው ክፉ ሲናገራችሁ፣ በምቀኝነት ሊያደናቅፋችሁ ሲሞክር ዝም ስትሉ ውጊያውን ለእግዚአብሔር ትተዋላችሁ ማለት ነው። ዝም ብትሉ እግዚአብሔር ይዋጋላችኋል የሚለው ቃል የሚሰራው በዝምታ ውስጥ ነው። ጩኸትና ንትርክ የምቀኝነትን እሳት ያቃጥላል። ዝምታ ግን በረዶ ሆኖ ያጠፋዋል። አንዲት እናት ነበሩ። ልጆቻቸው ሁሉ ተሳክቶላቸው በውጭ አገር ይኖራሉ። ጎረቤቶቻቸው ግን ሁልጊዜ እንዴት ነው ያንቺ ልጆች ብቻ የሚሳካላቸው እያሉ በክፉ ዓይን ይመለከቷቸው ነበር። ይህች እናት ግን ብልህ ነበሩ። ስለ ልጆቻቸው ስኬት ለሰው ከማውራት ይልቅ ሁልጊዜ በማለዳ ተነስተው በቤታቸው ጸበል ይረጫሉ፣ እምነት ይቀባሉ። አንድ ቀን አንዲት ጎረቤታቸው መጥታ ልጆችሽ ስንት ብር ላኩልሽ ብላ ስትጠይቃቸው፣ እሳቸው ግን እግዚአብሔር ይመስገን ለጉሮሮአችን የሚሆን አይናሳን ብለው በፈገግነት መለሱላት። እንኳን ቤታቸው በበረከት የተሞላ ቢሆንም ምቀኝነትን ላለመከስከስ ሲሉ በዝምታና በትህትና ሸፈኑት። በዚህም ቤታቸውንና ልጆቻቸውን ከክፉ ሰው ዓይን ጠበቁ። መንፈሳዊ አባቶቻችን እንደሚሉን ክፉ ዓይን ወይም ዓይነ ጥላ የሚባለው ነገር የሚሰለጥነው ክፍተት ሲያገኝ ነው። ክፍተቱም ደግሞ ትምክህት፣ ወሬኝነት እና መንፈሳዊ ድክመት ነው። በመቀጠል ምቀኝነትን በዝምታ ለማሸነፍ የሚረዱ 3 ዋና ዋና መንፈሳዊ ጥበቦችን ላካፍላችሁ። አንደኛው የውስጥ የጸሎት ክፍል ነው።
ጌታችን በመዋዕለ ሥጋዌው ስትጸልይ ወደ እልፍኝህ ግባ መዝጊያንም ዝጋ እንዳለው የሕይወታችሁን ትልቅ ዕቅዶች ከእግዚአብሔር ጋር ብቻ ተነጋገሩ። ሰዎችን ምስክር ከማድረግ ይልቅ መላእክትን ምስክር አድርጉ። ገና ያልተጨበጠውን በረከት ለሰው አትናገሩ። በተዘጋው የጸሎት ክፍላችሁ ከአምላካችሁ ብቻ ተነጋገሩበት። ሁለተኛው የትህትና ልብስ ነው። ምቀኝነት የሚነሳው በትዕቢት መሠረት ላይ ነው። ራስን ዝቅ አድርጎ ያለውን በረከት ደብቆና ለእግዚአብሔር ሰጥቶ መኖር ከምቀኛ ዓይን ይጠብቃል። ሁሉን ከእግዚአብሔር አገኘሁ ብሎ ማሰብና ለሰው አለማሳየት ታላቅ ጥበብ ነው። አስፈላጊ በሆነ ሰዓት በረከታችሁን ራሱ እግዚአብሔር ይገልጠዋል። ሦስተኛውና ዋነኛው የመስቀል ምልክትና ጸበል ነው። የኦርቶዶክስ ተዋሕዶ እምነታችን ካስተማረችን ታላቅ ጥበብ አንዱ ማማተብ ነው። በወጣችሁ በገባችሁ ቁጥር ምግብ ስትበሉ፣ ልብሳችሁን ስትቀይሩ፣ አዲስ ነገር ወደ ቤታችሁ ሲገባ አማትቡበት፣ ጸልዩበት። የመስቀል ምልክት የሰይጣን መቃወሚያ፣ የምቀኛ ዓይን ማክሸፊያ ነው። ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው እንዳለ ቅዱስ ዳዊት ምልክታችሁን በነገር ሁሉ ተጠቀሙበት። ተወዳጆቼ፣ ምቀኝነትን ለማሸነፍ ግድ ክፉ ሰው መሆን አያስፈልጋችሁም። ዝምታችሁ ራሱ ትልቅ ጦርነት ነው። ዝም ስትሉ የምቀኛው የሚወረውረው ፍላጻ የሚላክበትን አድራሻ ያጣል። ዕቅዳችሁን ዝም ብላችሁ ጨርሱ። ውጤቱ ሲያልቅ ግን ክብር ለእግዚአብሔር ይሁን ብላችሁ ለሰው አሳዩ። በረከታችሁን በዝምታ እቀፉት። ምስጢራችሁን በጸሎት አትሙ። ጠላቶቻችሁን በትህትና አሸንፉ። ይህ ትምህርት ለእናንተም ለምትወዷቸው ሰዎች ትልቅ ዋጋ እንዳለው አምናለሁ። በዙሪያችሁ ያሉ ሰዎች ሁሉ ለእናንተ መልካም ላይመኙ ይችላሉ። እናንተ ግን መልካምነታችሁን በመያዝ በእግዚአብሔር ጥላ ስር ሆናችሁ በዝምታ ተጓዙ። ያኔ የሰው ዓይን ማይደርስባትን የምቀኛ ምላስ ማይነካውን ታላቅ ክፍት ላይ ትደርሳላችሁ። ይህ ትምህርት ለሌሎችም በረከት እንዲሆን ለወዳጅ ዘመዶቻችሁ አጋሩት። የእግዚአብሔር አምላክ ከክፉ ሰው ዓይን፣ ከምቀኛ መንፈስና ከሐሳበ ክፉዎች ሁሉ ይጠብቃችሁ። በዝምታችሁ ውስጥ በረከታችሁን ያብዛው። ይህንን ትምህርት በተግባር ለመላመድ ዛሬውኑ ያቀዳችሁትን አንድ ትልቅ ነገር ለሰው ከመናገር ተቆጥባችሁ በጸሎት ብቻ ለእግዚአብሔር በመንገር መጀመር ትችላላችሁ። ቸር አምላክ ሆይ፣ በምቀኝነት እሳት ከሚነድ በክፉ ዓይን ከሚመለከት እና በሐሳብ ከሚጎዳ ጠላት ሁሉ አንተ ጠብቀን። በዝምታ ውስጥ የሚገኘውን ያንተን ጥበብ በልባችን አሳድር። በረከታችንን የምንጠበቅበትን ማስተዋል ስጠን። ቤታችንን በሰላም፣ ሕይወታችንን በበረከት፣ መንገዳችንን በብርሃንህ ሙላልን። የወረሩብንን የክፉ ዓይን ፍላጻ ሁሉ በመስቀልህ ኃይል ይከሸፍ። በክፉ ፋንታ ፍቅርን፣ በምቀኝነት ፋንታ ደግነትን በልባችን ዝራ። አሜን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትሪም ለዘላለሙም አሜን።